ኦኬ እንግዲህ ሞጁል 1 ነው ማለት ነው። ዋት ኢዝ አን ኤአይ ኤጀንት የሚለው ሶ ኤአይ ኤጀንቶች ምንድናቸው በሚለው ፓርቶች በዚህ ፓርት ማለት ነው ሞጁል 1 ላይ የምናያቸው ኦልሞስት ወደ 4 ኮንሴፕቶች አሉ። የመጀመሪያው ሚኒንግ ነው ወይም ዲፊኒሽኑ ኤአይ ኤጀንት ምንድን ነው የሚባለውን የትኞቹ ሲስተሞች ወይም የትኛው ኤአይ ሲስተም ኤጀንት ይባላል የትኛው አይባልም፣ ኤጀንት ለመባል ምን ምን ነገሮች ማሟላት አለበት የሚለውን የምናይበት ነው። ከዛ በመቀጠል ሁለተኛው ላይ ወይም ደግሞ በዚህ ሞጁል ውስጥ ማለት ነው ፓርት 2 ምን ያህል ፍሪደም አላቸው የሚለውን ኤአይ ኤጀንቶች በሰው ጋር ኮንትሮል የመደረጋቸው እና ራስ በራሳቸው የመስራት አቅማቸውን አይተን በሌቭል ፍሪደም ሌቭላቸውን ወይም ደግሞ አሁን ያሉትን ማለት ነው ሪሊ በ4 ሌቭል እናያለን ማለት ነው። ሌቭላቸው ምን ያህል ፍሪደም አላቸው፣ የመስራት አቅማቸው ምንድን ነው፣ ሰው ምን ያህል ኮንትሮል ያደርጋቸዋል ወይስ ራስ በራሳቸው ደግሞ ምን ያህል መስራት ይችላሉ የሚለውም የምናይበት ፓርት ነው ማለት ነው። ከዛ በመቀጠል ሶስተኛ ላይ የምናየው ቤዚክ ሉፕ ነው ወይም ደግሞ የትኛውም ኤአይ ኤጀንት የሚባለው የሚከተለው ሉፕ አለ። እሱ ሉፕ ምንድን ነው የሚለው ነው። ለምሳሌ ምንም አይነት ኤጀንት ሊሆን ይችላል፣ ምንም አይነት ታስክ ሊሰራ ይችላል። የትኛውንም አይነት ኤልኤልኤም ሞዴል ልትጠቀሙ ትችላላችሁ። ኤጀንታችሁ ውስጥ የትኛውንም አይነት አርቴክቸር ወይም ደግሞ ምንድን ነው የሚባለው ኦልሬዲ ስትራክቸር ማለት ነው። ስቴት ስትራክቸር የኤጀንቱን ስቴት ስትራክቸር ልትሰሩ ትችላላችሁ። ግን የሚከተለው ቤዚክ የሆነ ሉፕ አለ። እነሱ ሉፖች ምንድን ነው የሚለው እነዚህ ጋር ያለ ፓርት ላይ። ከዛ ፓርት 4 ላይ ደግሞ ኤአይ ኤጀንቶች ፖሲብል እንዲሆኑ በደንብ ወይም ደግሞ ስራ በደንብ እንዲሰሩ ውጤታማ እንዲሆኑ እንዲሁም ደግሞ ምንም አይነት ኤጀንት ክሬት ስናደርግ ወደ ፐርፌክሽን ሊያስመጣን የሚችለው ወይም ደግሞ ፐርፌክት ሊሆኑ የሚችሉበት ምክንያቶች አሉ። እነሱ እናያለን ማለት ነው። ፖሲብል ሊሆንበት የቻሉ ምክንያቶች አሉ። ወደ 4 ምክንያቶች አሉ። እነሱን በዲቴል እናያለን። ሞጁል 1 ላይ ይሄን ነው የምናየው ማለት ነው። ስለዚህ የመጀመሪያው ዋት ሚን ባይ ኤጀንት፣ ኤጀንት የምንለው ምንድን ነው? አሁን ኤአይ ራሱን የቻለ ነው። ኤአይ ማለት በጣም ሰፊና በርካታ ነገሮችን በውስጡ የያዘ ነው። ከዛ ውስጥ ከኤአይ ውስጥ ኤልኤልኤም የሚባለውን እናውቃለን። ኤልኤልኤም ማለት ላርጅ ላንጉጅ ሞዴል ነው። ለምሳሌ አብዛኛው ጊዜ ስሰሙት ጀምናይን ትጠቀማላችሁ። ለምሳሌ ጀምናይ አንዱ ኤልኤልኤም ነው። ከዛ ውስጥ ለምሳሌ ጀምናይ ደግሞ የራሱ ሞዴሎች አሉት። ጀምናይ 3.0 ፍላሽ እንደዚህ ያለና እነሱ ኤልኤልኤም የሚባለው እነዚህ በአጠቃላይ በኤአይ ውስጥ ናቸው። ላይክ እንደዛ ዲፕሲክም ቻት ጂፒቲም ክላውድም የራሱን የቻሉ ኤልኤልኤሞች ናቸው። ላርጅ ላንጉጅ ሞዴል ከኤአይ ውስጥ እንግዲህ እነዚህ ጀነሬቲቭ ኤአይ ተብለው የሚጠሩ ናቸው። በአጠቃላይ ግን የተለያዩ ሲስተሞችን ክሬት እናደርጋለን በዚህ ኤአይ እና እነዛ ሁላ ኤጀንት ይባላሉ። የሆነ ስራ ለመስራት ክሬት የሚደረጉ ሲስተሞች ኤጀንት ይባላሉ ወይ የሚለውን ለማየት ነው። ስለዚህ እነዚህ ኤጀንቶች ወይም ኤአይ ኤጀንት የምንላቸው ለምሳሌ የተለያዩ ቻትቦቶች ከቱል አታች ከተደረገላቸው እንደተከተሉት ጋር ቻትቦትስ ዊዝ ሰም ቱልስ አታችድ ከተደረጉ እነዚህ ሁሉ በአጠቃላይ ኤአይ ኤጀንት አይደሉም ማለት ነው። ስለዚህ ቻትቦቶች የሆነ ቱል ኮል ቢያደርጉ ወይም ቱል ጋር አታች የተደረገላቸው ኤአይ ሲስተሞች ስታዩ እነሱ በአጠቃላይ ላይክ ኤጀንት ላቸው ማለት አችሉም ማለት ነው። ስለዚህ አንድን ሲስተም ወይም ደግሞ በኤአይ የሚሰራ አንድ ሲስተም ኤአይ ኤጀንት ወይም ኤጀንቲክ ኤአይ ብለን ልንጠራው የሚችለው ምንድን ነው ካለ 3 ነገሮችን ማሟላት አለበት። ለምሳሌ የመጀመሪያው ማየት አለበት፣ ነገሮችን መረዳት ኦብዘርቬሽን መስራት አለበት። ሉክ ከዚህ ጋር እንደምትመለከቱት ማለት ነው። አራውንድ በዙሪያው ምን እንዳለ መረዳት አለበት። ሁለተኛ የተረድቶ ማሰብ አለበት፣ ቲንክ ነው ማሰብ አለበት። ከዛ ካሰበ በኋላ ውሳኔ መወሰን አለበት። እነዚህ 3ቱም ነገሮች ግን ያለ ምንም ሰው ጣልቃ ገብነት ነው ወይም ደግሞ ሰው ሳያዝዘው ከሆነ የሚሰራው ኤአይ ኤጀንት ይባላል ማለት ነው። ለምሳሌ እዚህ ጋር እንደተመለከቱ ቲንክ ኦፍ ላይክ ኤ ፐርሰን ዱዊንግ ኤ ታስክ፣ አንድ ሰው ለምሳሌ የሆነ ታስክ እየሰራ ነው ወይም እኔ ለምሳሌ የሆነ ድርጊት እያደረኩ ነው ወይም የሆነ ስራ እየሰራው ነው። ሰው ያን ስራ እየሰራው እያለ የመጀመሪያ ማድረገው ምንድነው ሉክ አራውንድ ቱ ሲ ዋት ኢዝ ሃፕኒንግ ወይም በዛ ስራ ዙሪያ ወይም በምሰራው ታስክ ዙሪያ ያሉ ነገሮችን መመልከት አለብኝ ማለት ነው። እመለከታለሁ። ከዛ በኋላ ከተመለከቱ በኋላ አስባለሁ። ቲንክ አባውት ዋት ዘይ ነው። ስለዚህ ስለዛ ጉዳይ ስለምሰራው ስራ ከዚህ በፊት ያለኝን እውቀት አስበዋለሁ፣ አናላይዝ አደርጋለሁ ማለት ነው። ቲንኪንግ ነው። ከዛ በኋላ ዲሳይድ አደርጋለሁ። ቀጣይ ምን ማድረግ እንዳለብኝ ዲሳይድ አደርጋለሁ ወይም እወስናለሁ ማለት ልክ ይህንን ነው የሚሰራው ኤአይ ኤጀንት። እነዚህ 3 ነገሮች የግድ ናቸው። ኦብዘርቭ ያደርጋል ወይም ይመለከታል የሆነ ነገር፣ ያስባል፣ ይወስናል። ይህንን የሚያደርገው በራሱ ነው። በራሱ ካልሆነ ያ ሲስተም ምንም ኤአይ ቢጠቀም ኤአይ ኤጀንት ነው አይደለም ማለት ነው። እነዚህን 3 ነገሮች ማሟላት አለበት አንድ ሲስተም ኤአይ ኤጀንት ለመባል። የመጀመሪያው መመልከት አለበት፣ ኦብዘርቬሽን ሊሆን ይችላል ወይም ሉክ ሊሆን ይችላል። በዙሪያው ምን እንዳለ ኢንቫይሮንመንቱን መረዳት አለበት። ከዛ በኋላ ማሰብ አለበት። ካሰበ በኋላ ዲሳይድ ያደርጋል ወይም አክሽን ይወስዳል።
ለእያንዳንዳቸው ስንመጣ አርኪቴክቸሩን ስንመጣ ወይም ኦርኬስትሬሽኑን ስናየው የኤአይ ኤጀንት ኦርኬስትሬሽን ስናይ ሉክ ወይም ለማድረግ ደግሞ ወይም ኢንቫይሮንመንትን ኦብዘርቭ ለማድረግ ምን ነገር ነው የምንጠቀመው፣ ቲንክ ለማድረግ ኤአይ ኤጀንቶች ላይ ምንድን ነው የምንጠቀመው፣ እንዲሁም ደግሞ ዲሲሽን እንዲኖረው ምን እንጠቀማለን የሚለውን በደንብ የምናይበት ነው ማለት። ነገር ግን በዋነኝነት ዲፊኒሽን ላይ እነዚህ ሶስት ነገሮች ያስፈልጋሉ ማለት። ስለዚህ ኤአይ ኤጀንት ይሄ ነው ማለት ነው። ስለዚህ ጠቅለል ለማድረግ እዚህ ጋር እንደምትመለከቱት ሲምፕል ዲፊኒሽን አስቀምጬላችኋለሁ። ኤአይ ኤጀንት ማለት ኤአይ ሞዴሎች ላይክ ኤልኤልኤም ሞዴሎች ዲፕሲክ ሊሆን ይችላል፣ ጀሚናይ፣ ቻት ጂፒቲ የተለያዩ ሊሆኑ ይችላሉ፣ ክላውድ የተለያዩ ሞዴሎች ያላቸው እነዚህ ኤልኤል ሞዴሎች የሆነ ሉፕ ውስጥ ሲቀመጡ ነው። በሆነ ሉፕ የሚቀመጡበት ሉፕ ምንድነው? እንዲመለከት እንዲያስብ እና ዲሳይድ እንዲያደርግ ከሚያደርጉት ነው። የመጀመሪያው ለምሳሌ ሪመምበር ዋት ሀፕን ኤርሊየር ስቴፕ ከዚህ በፊት አሁን ኤልኤልኤሞች እና እንትኖች ራሳቸው ማስታወስ ማሰባቸውን በደንብ እንዲቴል እንመጣበታለን። ወይም ደግሞ ሶሪ ማለት እዚህ በፊት የነበራቸውን ኮንቨርሴሽን ማስታወስ አይችሉም ኤልኤልኤሞች። አሁን ለምሳሌ ቻት ጂፒቲ ላይ ቻት ጂፒቲ ራሱ ሞዴሉ ማለት ነው በኤፒአይ ኮድ ለምሳሌ እዚህ በፊት ቪዲዮ ኢንዲቴል ሰርችላቸዋለሁ ስለ ኤአይ ሚሞሪ ማለት ነው። እና ሚሞሪ ለስ ናቸው ወይም ስቴትለስ ናቸው ተብሎ የሚጠሩት እነዚህ ኤልኤልኤሞች ሪኩዌስት ሲልኩ ኤፒአይ ሪኩዌስት ስንልክ ፕሮምፕት እና ሂስትሪ አብረን የምንልክበት ምክንያት ነው ከዚህ በፊት የነበረውን ኮንሴፕት አንደርስታንድ ስለማያደርጉ። ስለዚህ እነዚህ እንዲያደርጉ አንደርስታንድ እንዲያደርጉ ከቻሉ ከዛ ደግሞ ቱሎችን አውትሳይድ የሆኑ ቱሎችን ከኤልኤልኤም ለምሳሌ ጀሚኒ ወይም ደግሞ ክላውድን በወስድላችሁ ክላውድ ለምሳሌ ሄዶ ዌብሳይት ላይ ሰርች አድርጎ ወይም ኮድ ጽፎ ያን ኮድ ራን አድርጎላችሁ ወይም ደግሞ የሆነ አፕ ከፍቶ ከሰራ እነዚህ ኤጀንት ያስብለዋል። እነዚህ ማድረግ መቻል አለበት ማለት ነው። ማን? ኤልኤልኤም ሞዴሉ። ከዛ ደግሞ ውሳኔ መወሰን አለበት በማን? ባይ ኢትሰልፍ። ሶ እነዚህ ሶስት ነገሮች መስራት አለበት። ኤልኤልኤም ሞዴል ግድ ነው ይይዛል። ኤአይ ኤጀንት ሲባል ላርጅ ላንጉጅ ሞዴሎችን አንድ ላቱን ይይዛል። እንደናንተ ፍላጎት ወይም ኤጀንት ክሬት እንደሚያደርገው ሰው ፍላጎት ሊወስድ ይችላል። ለምሳሌ ዲፕሲክ ልትጠቀሙ ትችላላችሁ። ቻት ጂፒቲ፣ ጀሚናይ፣ ክላውድ የምትፈልጉትን ማለት ነው። ግሮክ የምትፈልጉትን ትጠቀማላችሁ። ይህ ኤልኤልኤም ግን እነዚህ ሶስት ነገሮች ማድረግ አለበት። ከዚህ በፊት የነበሩ ኮንቨርሴሽኖችን ወይም ስቴፖችን ሪመምበር ማድረግ አለበት። የመጀመሪያው ማስታወስ አለበት። ከዛ አውትሳይድ ቱሎችን መጠቀም አለበት። ዩዝ አውትሳይድ ቱልስ እነዚህ መጠቀም አለበት። ለምሳሌ ሰርች ኦን ዘ ዌብ፣ ራን ኦን ኮድ፣ ለምሳሌ ፓይተን ኮድ ራን ማድረግ ምናምን ሊሆን ይችላል። ወይም ደግሞ የተለያዩ አፕሊኬሽኖች ኮል ማድረግ አለበት። ወይም ደግሞ መክፈት እና የሆነ ስራ እዛ ውስጥ መስራት መቻል አለበት። ሶስተኛው ደግሞ ውሳኔ መወሰን አለበት። በማን? በራሱ ማለት ነው። እንደዛ አድርጎ ስራዎችን የሚሰራ ከሆነ እዚህ ጋር እንደምትመለከቱ ዊዛውት ሂውማን ቴሊንግ ኤቭሪ ሲንግል ስቴፕ ነው የሚለው። ምክንያቱም እያንዳንዱን ስቴፕ ሳንነግረው በራሱ የሚሰራ ከሆነ ኤአይ ኤጀንት ይባላል። ሶ ሲምፕል ዲፊኒሽኑ ይህ ነው ማለት ነው። ኤአይ ኤጀንት አንድ ኤአይ ኤጀንት ኢዝ አንድ ኤልኤልኤም ሞዴል placed inside a loop that can remember outside tool calling and also decide by its own. ሶ እንደዚህ በማድረግ ታስክ የሚሰራ ከሆነ ኤአይ ኤጀንት ብለን እንጠራዋለን ማለት ነው። እነዚህ ናቸው ማለት ነው። ስለዚህ በስሞል ዲፊኒሽኑ ለምሳሌ ጠቅላላ አድርገን ስናየው ስራዎችን ራሱ መስራት ይችላል። ስራዎችን ሲሰራ ሶስት ስቴፖችን ይከተላል። ለምሳሌ ከዚህ በፊት የነበሩ ስቴፖችን ማስታወስ ከቻለ የተለያዩ ከራሱ ከሞዴሉ ውጭ የሆኑ አክሽኖችን መውሰድ ከቻለ ለምሳሌ ዌብ ላይ ሄዶ ሰርች ማድረግ ከቻለ ኮድ ራን ማድረግ ምናምን ሊሆን ይችላል። የተለያየ እንደምትሰጡት እንደ ታስኩ ማለት ነው ከቻለ እና ውሳኔ በራሱ መወሰን ከቻለ ያ ነገር ኤአይ ኤጀንት ማለት ይቻላል ማለት ነው። እነዚህ ናቸው። ለምሳሌ ከዚህ ጋር አንዳንዶች ጋር ሲምፕል ወይም ደግሞ የሆነ የተወሰነ ታስክ ሲሰራ አንዳንዴ ግን በራሱ ዲሳይድ ካላደረገ ኤአይ ኤጀንት እንደማይባል ነው የሚነግራችሁ ማለት ነው። ዘ ሞስት ኢምፖርታንት አይዲያ ሄር ምንድነው? ኤጀንት ኮንትሮል ኢትስ ኦን ፓስ። ኤጀንቱ ወይም ይሄ ኤልኤልኤም ሞዴል ያልነው ወይም ራሱ ኦርኬስትሬሽኑ ማለት ነው ሲስተሙ ልበላችሁ ባጭሩ ግልጽ እንዲሆን የኤአይ ኤጀንት ሲስተሙ ራሱን ኮንትሮል ማድረግ አለበት። ራሱን ኮንትሮል የሚያደርገው ምንድነው? አሁን ምን መስራት እንዳለበት፣ ወደ ቀጣይ ስቴፕ ምን ማድረግ እንዳለበት፣ እዚህ በፊት ምን እንደሰራ፣ ምን ኢንፎርሜሽን እንዳለው ስለሚሰራው ነገር እነዚህን በአጠቃላይ መያዝ አለበት። ካልሆነ ግን ኤአይ ኤጀንት አይደለም። እናንተ ለምሳሌ ሰው መጀመሪያ ይሄን አድርግ ከዛ በኋላ ይሄን አድርግ ከዛ በኋላ ይሄን አድርግ የሚለው ከሆነ ኤአይ ኤጀንት አይባልም ማለት ነው። እንደምትመለከቱት እዚህ ጋር ኤ ሲስተም ኦልዌይስ ዳዝ ዘ ኤግዛክት ሴም ስቴፕስ። አንድን ስራ ለመስራት ያ ሲስተም ተመሳሳይ ስቴፖች የሚከተል ከሆነ ያ ኤአይ ኤጀንት አይባልም ማለት ነው። ለምሳሌ የመጀመሪያው እንደምትመለከቱት ኦልዌይስ ሰርች ፈርስት ኦን ዘ ዌብ ዜን
አንሰር ዚስ ኩዌሽን ምናምን አይነት ስቴፖች ወይም ደግሞ ይሄ ወርክ ፍሎ አይነት ስራዎች ከሆኑ አውቶሜሽን ነው እንጂ የሚሆነው ኤጀንት አይሆንም ማለት ነው። እና ይህን በደንብ አንደርስታንድ እንድታደርጉት ነው። አውቶሜሽን እና ኤጀንቱ ይለያል። ኤጀንቶች አውቶሜት ማድረግ ነገሮች ይችላሉ፣ ግን ስቴፑ ተመሳሳይ ስቴፕ አይከተልም። መጀመሪያ ለምሳሌ የሆነ ጥያቄ ሲሰጥህ ዌብሳይት ላይ ሄድ ሰርች ካደረግ በኋላ ይህን መልስ ካገኘ እንደዚህ ካላገኘ እንደዚህ አይነት ከሆነ ወርክ ፍሎ ነው የሚሆነው ማለት ነው። አውቶሜሽን ወርክ ፍሎ ይሆናል። ግን ያን ስራ ተመሳሳይ ኤጀንቱ በራሱ ለምሳሌ ሰርች ሊያደርግ ይችላል። መጀመሪያ ላይ መሄዱ ሰርች ሲያደርግ ላያገኝ ይችላል መልስ። ከዛ እንደገና ተመልሶ ሰርች ሊያደርግ ይችላል መልስ ከማዘጋጁ እና ሌላ ከመስራቱ የተለያዩ ስቴፖችን በራሱ ምን መስራት እንዳለበት የሚወስን ከሆነ ግን ኤጀንት ይባላል። እና እዚህ ጋር እንደምትመለከቱት ኤጀንት ኮንትሮልስ ኢትስ ኦን ፓዝ ነው የሚለው። የራሱን ፓዝ ራሱ ኤጀንቱ ነው። ለምሳሌ አንድ ስራ ሲሰራ አሁን የሆነ የሚሄድበት ስቴፕ አለ። 5 ስቴፕ ሊፈጅበት ይችላል። በኋላ ምንም ቼንጅ ሳይኖር ግን ተመሳሳይ ያን ስራ በ5 ስቴፕ የሰራውን በ7 ስቴፕ ሊሰራው ይችላል፣ ወይም ደግሞ በ2 ስቴፕ ሊሰራው ይችላል። ስለዚህ በራሱ ነው የሚወስነው ስቴፖቹን ማለት ነው። እና ሰው የሚወስንለት ከሆነና መጀመሪያ ይሄን አድርግ ከሆነ ግን ኤአይ ኤጀንት አይባልም። ሰው ዲፊኒሽን ክሊር የሆነላችሁ ይመስለኛል። ስለዚህ የመጀመሪያው ምንድነው ዋት ዱ ዊ ሚን ባይ ኤጀንት ስንል እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ኢንዲቴል ስንመጣበት ግልጽ ይሆንላችኋል። ከዛ ቀጣይ ላይ ሃው ማች ፍሪደም ዳዝ ነው። እነዚህ ኤአይ ኤጀንቶች ምን ያህል ፍሪደም አላቸው፣ እንደዚህ አሁን ያልኳችሁን ስራ ለመስራት ምን ያህል ፍሪደም አላቸው፣ ወይም ደግሞ ምን ያህል ሰው ኮንትሮል ያደርጋቸዋል፣ ምን ያህሉን በራሳቸው ይሰራሉ የሚለውን ነው። ሶ እዚህ ጋር ከሌቭል 0 እስከ ሌቭል 4 አስቀምጨላችኋለሁ ማለት ነው። የመጀመሪያው ሌቭል 0 ነው፣ ሲምፕል ኤአይ ነው። ለምሳሌ አሁን ጀምናይን የተጠቀማችሁ ጀምናይን ለምሳሌ በኤፒአይ ተጠቅማችሁት የሆነ ጥያቄ ስትጠይቁት የሚመልስላችሁ ከሆነ ላይክ ሪፕላይ አይነት ከሆነ እናንተ ናችሁ ኮንትሮል የምታደርጉት ኤቭሪቲንግ። ስለዚህ እሱ ሌቭል 1 ይባላል። ሶሪ ሌቭል 0 ማለት ነው። ሲምፕል ኤአይ ሪፕላይ ነው። በቃ ማለት ኤአይ የሆነ እውቀት አለው። የሆነ ጥያቄ ላይ እያንዳንዱ ጥያቄ ስትጠይቁት አንድ ጥያቄ ይመልሳል። ልክ እንደዚህ አይነት ከሆነ እንደ ቻት ቦት ይሆናል ማለት ነው። እሱ ሌቭል 0 ነው የሚባለው ማለት ነው። እና ኤጀንት ውስጥም አይገባም ማለት ይቻላል። ወይም ደግሞ ኤአይ ኤጀንቶች አልፈውታል ይህንን ማለት ነው። ከዛ ሌቭል 1 አለ። ሌቭል 1 ምንድነው? ፊክስድ ስቴፕ አሁን እንዳልኳችሁ ይህን ታደርጋለህ፣ ከዛ እንደዚህ ታደርጋለህ አይነት ስራዎች ከሆኑ ሌቭል 1 ነው የሚሆነው ማለት ነው። ሶም ፊክስድ ስቴፖች ናቸው። እነሱም ኦልሬዲ አሁን ከረንትሊ ኤአይ ኤጀንት ብለን አንጠራቸውም። ኤአይ ኤጀንት አሁን ከረንትሊ ብለን ምንጠራቸውና ጥቅም ውስጥ የዋሉት ሌቭል 2 እና ሌቭል 3 ናቸው። እዚህ ጋር እንደምትመለከቱት ማለት ነው። ሞስት ሪል ኤአይ ፕሮዳክትስ አሁን ባለው ፕሮዳክትስ ቱዴይ ማለት ነው፣ ወይም ደግሞ አሁን ባለው ማርኬት ላይ ማለት ነው ያሉት እነዚህ ሁለቱ ናቸው፣ ሌቭል 2 እና ሌቭል 3። ሌቭል 2 ምንድነው? ዩዝ ቱልስ ነው፣ ቱሎችን መጠቀም የሚችል ኤአይ ኤጀንት ማለት ነው። ሌቭል 3 ደግሞ ፕላን የሚያደርግ ነው። ለምሳሌ የሆነ ስራ ሰጣችሁት፣ ያን ስራ ሌቭል 2 ላብራራላችሁ። ያን ስራ ለመስራት ኢሜል መላክ ካስፈለገ ኢሜል ለምሳሌ የመጣ ኢሜል ካለ ያን ኢሜል አንብቦ አውቶማቲካሊ እናንተ ሳጽፉት ራሱ መልስ የሚሰጥ ከሆነ የእናንተ የካምፓኒ ኢንፎርሜሽን ለምሳሌ ኑሯችሁ ያን ኢንፎርሜሽን ተረድቶ ከዛ ጋር ሪሌትድ የሆኑ ኢሜል ቢመጣ ያን ኢሜል መልሶ መላክ የሚችል እንደዚህ አይነት ነገሮች፣ የተለያዩ ነገሮች ጂሜላችሁን መጠቀም የካምፓኒ ኢሜል ሌላም ነገር ሊሆን ይችላል። ካንቫ ውስጥ ገብቶ ለምሳሌ ካንቫ ዲዛይን መስራት የሚችል እንደዚህ አይነት ከሆነ ቱሎችን መጠቀም የሚችል ነው። ሌቭል 2 ነው። ኤአይ ኤጀንቶች ተብሎ ይጠራሉ። አሁን ስራ ላይ ያሉ ናቸው። ፕሮዳክሽን ሌቭል ላይ ያሉት ማለት ነው። ሌላው ደግሞ ሶስተኛው ከዚህ ደግሞ ከፍ ሲል ፕላን ማድረግ የሚችል ቱሎችን ይጠቀማል። ደግሞ ከዛም አልፎ ፕላን ማድረግ እንዴት መስራት እንዳለበት መረዳት የሚችል ለምሳሌ ላይክ ራሱ እንደ ኤጀንሲ የሚቆጥር ለምሳሌ የማርኬቲንግ ኤጀንሲ ለምሳሌ ኤአይ ኤጀንት ቢኖር ዲዛይን እንዴት መስራት እንዳለበት ያን ዲዛይን ለምሳሌ እንዴት ፖስት ማድረግ እንዳለበት ሶሻል ሚዲያዎች ላይ ለምሳሌ ሊንክዲን ሊሆን ይችላል፣ ሌላም ሊሆን ይችላል። ኮንተንቶችን እንዴት ኮፒራይት ጠብቆ መጻፍ እንዳለበት እነዚህን ሁሉ በአጠቃላይ ፕላን አድርጎ እያንዳንዶቹን ቱል ተጠቅሞ ኤክስኪዩት የሚያደርግ ከሆነ ይሄ ፕላን ሄድ የምንለው ነው። ወይም ደግሞ ቱሎችን ይጠቀማል፣ ፕላንም ያደርጋል፣ ኤክስኪዩት ያደርጋል፣ ያለውን ነገሮች ስህተት ሲኖር ያስተካክላል። በዚህ መልኩ የሚሰራ ነው። ይሄ ሌቭል 3 ላይ ያለው የኤአይ ኤጀንት ሌቭል ነው። ፍሪደማቸው ማለት ነው። ሶ በዚህ ውስጥ ያሉ ናቸው እነዚህ ፕሮዳክሽን ሌቭል ናቸው ያሉት ማለት ነው። አራተኛው ግን ፉሊ ኢንዲፔንዳንት ነው። ሁሉን ነገር ምንም ሰው ሳያግዘው ምንም ነገር ጣልቃ ሳይገባለት የሚሰራ ነው። ይሄ ኦልሞስት ላይክ በጣም ፉሊ ኢንዲፔንዳንት የሆኑ አሉ ብዬ አላስብም፣ ግን ወደዛ ሌቭል እየሄዱ ያሉ አሉ ማለት ነው። ሰው አሁን ግን ፕሮዳክሽን ሌቭል ላይ ያለው ይሄኛው ነው ማለት ነው። ይሄኛው ፉሊ ኢንዲፔንዳንት ማለት ኤቭሪቲንግ የሚሰራው ራሱ ነው ማለት ነው። ኤቭሪቲንግ ለምሳሌ ኢቭን ስሞል ታስኮችን ራሱ እናንተ ላታግዙት ትችላላችሁ፣ ወይም ደግሞ ላሰጡት ትችላላችሁ እና
እያንዳንዱ ነገር በራሱ የሚሰራ አይነት ማለት ነው። ፉሊ ኢንዲፔንዳንት የሆነ ነው። ሌቭል 4 እዛ ጋር ፕሮዳክሽን የማውቃቸው በዛ ልክ አሉ እያላስብም። ስለዚህ እነዚህ ናቸው ማለት ነው። ክላውድ ኮድ ሌሎችም አሁን ወይ ሌቭል 2 ላይ ነው ያሉት ወይም አሁን ክላውድ ኮድ ሲጠቀሙ ቱል ኮሊንግ አለው ወይም ቱሎችን ይጠቀማል ማለት ነው። እንደዚህ ነገር ስላል ምናልባት ክላውድ ኮድ አሁን ሌቭል 2 ላይ ሊሆን ይችላል። ሌሎችም አሉ ከስተም የሆኑ የሚሰሩ ወደ ሌቭል 3 ያሉ እና ፕሮዳክሽን ላይ ያሉ አብዛኛው ኤአይ ፕሮዳክቶች አሁን ሳስም ብድላቸው ሶፍት የራስ የሰርቪሱ ነው ላውንች የሚደረጉት አብዛኛው እዚህ ሌቭል 3 ወይም ሌቭል 2 ላይ ነው ያሉት ማለት ነው። ሶ እነዚህ ናቸው። ስለዚህ ፍሪ ደግሞ በዚህ መልኩ ነው ያለው ማለት ነው። ሶ ሞስት ሪል ኤአይ ኤጀንት ፕሮዳክቶች አሁን የምንላቸው ማለት ነው። ለምሳሌ ኮዲንግ ስናረግ ኮድ ሄልፕ የሚያደርጉ ሳፖርት ከስተመር ሳፖርት ምናምን የሚሰሩ ናቸው እና እነዚህ በዚህ ውስጥ ያሉ ናቸው። ሌቭል 2 እና ሌቭል 3 ማለት ነው። ሌቭል 4 ላይ ፉሊ ኢንዲፔንዳንት የሆነ እኔ አሁን ሪሊ ይህ ነው ብዬ የምጠራው የለም ማለት ነው። እነዚህን ኮንሲደር ማድረግ ያስፈልጋል። ሌቭላቸው ያላቸው ዲፔንዳንት ወይም ሰው ምን ያህል ማኔጅ ያደርጋቸዋል ማለት ነው። ለምሳሌ ሲምፕል ቻት ቦቶች ምናምን ሌቭል 0 ውስጥ ናቸው ማለት ነው። እነሱ እንድታስታውስ ነው። ወርክ ፍሎዎች ምናምን ደግሞ እዚህ ጋር ያሉ ናቸው። ለምሳሌ ፊክስድ ስቴፕ ያላቸው ማለት የተሰጣቸውን ነገሮች የሚሰሩ አይነት ናቸው። ሌቭል 1 ናቸው። ኤአይ ኤጀንት ግን ከረንትሊ ሌቭል 2 እና ሌቭል 3 ላይ ኤክስኪዩት እያደረገ ያለ ማለት ነው። ይህን አንደርስታንድ አድርገናል። ከዚህ በመቀጠል ሶስተኛው ፓርት በዚህ ሞጁል ውስጥ የምናየው በኤአይ ኤጀንት ፋውንዴሽን ውስጥ በጣም ወሳኝ ነው፣ ሉፑን ነው። እያንዳንዱ ምንም አይነት ኤአይ ኤጀንት ክሬት ብታደርጉ ይህን ሉፕ ነው የሚከተለው ማለት ነው። ስለዚህ ይህ ሉፕ የትኛውም ኤአይ ኤጀንት ያለው ሉፕ ነው። ስለዚህ በደንብ ኢንዲቴልድ እንየው ማለት ነው። አሁን እዚህ ጋር ምንም አይነት ካምፓኒ ምንም አይነት ስራ ምንም ተውት ያለውን የሚሰራውን ስራ ጤና ጋር ይሁን ቢዝነስ ላይ ይሁን ከስተመር ሳፖርት ይሁን ኮዲንግ ይሁን ምንም ተውትና አውጡትና ማለት ነው። ኤጀንቱ የሚሰራውን ስራ ሁሉም እነዚህ የምንላቸው በአጠቃላይ ግን ይህን ሉፕ ይከተላሉ ወይም ይህንን ሲስተም ይከተላሉ ማለት ነው። ሰው የመጀመሪያው ሪል ወርልድ ላይ አሁን የሆነ የሚሰራው ስራ አለ። ለምሳሌ እኔ ያለው ዩዘር አለ፣ አፖች አሉ፣ ዳታዎች አሉ። ሰው ይህ ሪል ወርልድ ያለው ነገር ነው። ለምሳሌ ኤጀንቱ ከየትም አይነሳም፣ ከሪል ወርልድ ነው የሚነሳው። ለምሳሌ ዩዘሮች አሉ። ዩዘሮች መጣው ከስተመር ሳፖርት ከሆነ ዩዘሮች ናቸው መጣው ኢንተራክት የሚያደርጉት። አፖች ሊሆኑ ይችላሉ። ዳታ ይኖራል። ዳታ ለምሳሌ ዳታ አናላይሲስ ምናምን የሚሰራ ኤአይ ኤጀንት ከሆነ ልክ ዳታ ይኖራል ማለት ነው። ስለዚህ ሪል ወርልድ ላይ ያለ ነገር አለ። ስለዚህ አሁን እዚህ ጋር ሪል ወርልድ ስል እናንተ የምትሰሩት ስራ አለ ማለት ነው። ኤጀንቱ እንዲሰራው የምትፈልጉት ያ ስራ አለ። ለምሳሌ ዳታ ሊኖር ይችላል። ያን ዳታ ምን ማድረግ ነው የሚለው ግን ሌላ ጉዳይ ሊሆን ይችላል። ሶ ይህ ሪል ወርልድ አለ። ይህን ሪል ወርልድ ማን መረዳት አለበት? ኖቲስ ማድረግ አለበት። መረዳት ወይም ደግሞ እዚህ ጋር መጀመሪያው ላይ ምንድን ያልነው ሉክ ማድረግ አለበት ብለናል፣ ወይም ማየት መረዳት አለበት ብለናል። ሶ እሱንን ኖቲስ ማድረግ አለበት። የሆነ ነገር ከሪል ወርልድ ዳታው ኖቲስ ያደርጋል። ኖቲስ የሚያደርገው ብሬኑ ነው። እዚህ ጋር ኤአይ ብሬን አለ። ብሬኖች ኤልኤልኤም ሞዴሎች ናቸው። የትኛው ሞዴል ሊሆን ይችላል ብያቸዋለሁ። እነዚህ ብሬኖች ወይም ኤልኤልኤም ሞዴሉ መጀመሪያ የሚያደርገው ይህን ሪል ወርልድ ያለው ለምሳሌ ዳታ አናላይሲስ የሚሰራ ኤአይ ኤጀንት ከሆነ የተዘበራረቀ ዳታ ወይም ደግሞ የሆነ ዳታ ኑሯችሁ ቪዥዋላይዜሽን እንዲሰራ ምናምን ፈልጋችኋል ኤአይ ኤጀንት። ሰው መጀመሪያ ይህን ዳታ መረዳት ወይም ኖቲስ ማድረግ አለበት። ማን? ብሬኑ ማን ነው? ኤልኤልኤም ሞዴል ወይም ደግሞ ጀነሬቲቭ ኤአይ የምንላቸው ዲፕሲክ ምናምን ማለት ነው። ሞዴሎች ጀምናይ ምናምን ብለን የምንጠራቸው እነዚህ የኤአይ ብሬን ይባላሉ፣ ወይም ደግሞ ኤልኤም ነው። እዚህ ጋር ኤልኤም ነው። ሶ እነዚህ ኖቲስ ያደርጋሉ። የሆነ ነገር ሰምቲንግ ኖቲስ ያደርጉና ወይም ያዩና ያን ዳታ ወይም እንትን ያደርጉና ማለት የተረዱትን ነገር ዳታው ለምሳሌ በዳታው ኤግዛምፕል ወስላችሁ ያን ዳታ ምን ያደርጋሉ? ያስባሉ ማለት ነው። ስለዛ ዳታ በደንብ ኖቲስ ካደረጉ በኋላ እዚህ ጋር ቲንኪንግ አለ። ብሬኑ ወይም እነዚህ ኤልኤልኤም ሞዴል ቲንክ ያደርጋሉ እና ዲሳይድ ያደርጋሉ፣ ይወስናሉ። ውሳኔ ማለት ነው። የሚወስኑት ውሳኔ ያን ዳታ ምን ማድረግ እንዳለባቸው። ለምሳሌ ያን ዳታ ክሊኒንግ የሚሰራ ከሆነ ለምሳሌ የፓተርን ኮድ መጻፍ ካለበት እዚህ ጋር ይመጣና ሰርች ሊያደርግ ይችላል፣ ኮድ ሊጽፍ ይችላል፣ ቱሎችን ይጠቀማል። ማን? ይሄ ብሬኑ ወይም ኤልኤልኤም ሞዴል። ስለዚህ ምንድነው የሚያደርገው? ዳታ አለ። ይህን ዳታ ላይ ይቀበላል። ከዚህ ከሪል ወርልድ ይቀበልና ለምሳሌ እናንተ ዳታውን ሲሰጡት ኤልኤልኤም ሞዴሉ አለ፣ ያስባል። ቪዥዋላይዜሽን እንድሰራ ነው የፈለገው። ስለዚህ ቪዥዋላይዜሽን የሚሰራ ከሆነ ለምሳሌ ቪዥዋላይዜሽን በምንድን ነው የምሰራው የሚለውን ወይም ደግሞ ምን ቱል ነው ለቪዥዋላይዜሽን ለመስራት ምን ቱል ነው የምጠቀመው ይላል። ለምሳሌ በፓይተን ኮድ ጽፌ ልስራ ካለ እንደ ማትፕሎትሊብ ምናምን ላይብራሪዎችን ሊጠቀም ይችላል ማለት ነው። ስለዚህ ኮድ ይጽፋል፣ የፓይተን ኮድ እነዛ ላይብራሪዎችን ኢምፖርት ያደርጋል፣ ቪዥዋላይዜሽን ሊሰራ ይችላል ማለት ነው። ከዛ በኋላ ምን ያደርጋል? የሰራውን ነገር የሆነ ነገር ይሰራና ለምሳሌ አንድ ስቴፕ ከሄደ በኋላ እንደ ሚሞሪ ያስቀምጠዋል ማለት ነው። ከዛ በኋላ ያን እንደ ሚሞሪ ያስቀምጣል።
የሚሰራቸው እያንዳንዷን ስቴፕ። ሁለተኛ ለምሳሌ አሁን ይሄ ኤልኤልኤም ሞዴል ለምሳሌ የሰጣችሁትን ፓንዳ በመጠቀም መጀመሪያ ለምሳሌ ዳታ ፍሬም መስራት ቢፈልግ ቱል ኮሊንግ ላይ ይመጣና ፓንዳን ይጠቀማል ማለት ነው። ስለ ፓይተን እያወራው ነው። ፓይተን ውስጥ ፓንዳ ይጠቀማል። ስለዚህ ኮድ ይጽፋል። ከዛ በኋላ ያን ይመጣና የመጀመሪያ ፒአይ ሪኩዌስት ልኮ ማለት ነው ለዚህ ለቱሎች ማለት ነው። ወይም ደግሞ ኤምሲፒ ሊሆን ይችላል ሞዴል ኮንቴክስት ፕሮቶኮል እንዴት እነዚህን ቱሎች ይጠራል ምናምን እንመጣበታለን። ይህን ዳታ እንዴት ኖቲስ ያደርጋል እንመጣበታለን። እያንዳንዱ ግን ኮንሴፕቱን ነው ማስረዳቸው። ከዛ ለምሳሌ ወደ ዳታ ፍሬም ከቀየረ በኋላ ያለውን ዳታ እንደ ሚሞሪ ያስቀምጣል። ዳታውን ያዘ ማለት ነው። ምክንያቱም ቀጥሎ ኤፒአይ ሪኩዌስት በሚልከበት ሰዓት ላይ ስቴትለስ ስለሆነ አያስታውስም። ስለዚህ ሚሞሪ ላይ ማስቀመጥ አለበት። ያን ሚሞሪ አብሮ መያዝ አለበት። ከዛ በኋላ የተጻፈውን ዳታ ወይም ደግሞ ያለውን ዳታ ወደ ዳታ ፍሬም የቀየረውን ማለት ነው። እሱን እንደገና ለምሳሌ ቪዥዋላይዝ በማትፕሎትሊብ ሊሆን ይችላል፣ በሌላም ሊሆን ይችላል። ቪዥዋላይዜሽን ይሰራል፣ ሚሞሪ ላይ ያስቀምጣል። እያለ እናንተ የሰጣችሁት ጎሉ ድረስ እስኪደርስ እነዚህን ቲንኪንግ እና ዲሲሽን ይወስዳል ማለት ነው። በዚህ ውስጥ ሜሞሪ ላይ ያስቀምጣል። አሁንም ኮል ያደርጋል ቱል፣ አሁን ሜሞሪ ላይ ያስቀምጣል። ከዛ በኋላ መጨረሻ ላይ አክሽን ይወስዳል ማለት ነው። መልስ ለእናንተ ይመልሳል። ሶ አክሽኑ ትክክል ካልሆነ ወይም መልስ ወይም ትክክለኛ ስራ ካልሰራ እንደገና ኤጌን ይመለሳል። ዳታውን ያያል፣ እንደገና ኖቲስ ያደርጋል። አሁንም ሌሎችን ስራዎች ይደግማል ማለት ነው። የምትመለከቱት ስራው ካላለቀ ማለት ነው። ካለቀ ግን ወደ ወት ያደርጋል፣ ወደ ትክክለኛው ወይ የፈለጋችሁትን ቪዥዋላይዜሽን ወደ ማን ይመልሳል? ወደ ሪል ወርልድ ወይም ወደ እናንተ ማለት ነው፣ ወደ ዩዘሩ ዳታ ይመልሳል። ለምሳሌ በቪዥዋላይዜሽን በታቡሉ ወይ በምናምን እንዲሰራላችሁ ከፈለጋችሁ ከሆነ በዛ ሰርቶ ይሰጣችኋል ማለት። ስለዚህ ከአክሽን ወይም ደግሞ ቪዥዋላይዜሽን ሰርቶ በደንብ ከጨረሰ በኋላ ወደ ሪል ወርልድ ይመልሰዋል ማለት ነው። ወይም ዳታ አውትፑት ይሰጣል እንደማለት ነው። ሶ እነዚህ ናቸው ያሉ ስቴፖች። ምንም አይነት ስራ ይስራ ኤጀንቱ ማለት ነው እነዚህ ስቴፖች የሚቀጥለው። ሪል ወርልድ ላይ ያለው ታስክ አለ። ያን ታስክ ይቀበላል። ከዛ በኋላ ያስባል፣ ውሳኔ ይወስናል፣ ምን ቱል መጠቀም እንዳለበት ያን ስራ ለመስራት። ከዛ በኋላ ስቴፖቹ ብዙ ስቴፕስ ሊሄድ ስለሚችል ሚሞሪ ላይ እያስቀመጠ ይሄዳል። ሲጨርስ ወይም አክሽን ይወስድና ሙሉ ለምሳሌ ቪዥዋላይዜሽን ከሆነ ቪዥዋላይዝ፣ ሪፖርት መጻፍ ከሆነ ሪፖርት ይጽፋል። ካላለቀ ስራው ይመለሳል። ስህተቱ ወይም ኤረሮች ምናምን ካሉት እዚህ አክሽን ላይ ይመለስና ሪል ወርልድ ላይ ያለውን ዳታ እንደገና ኖቲስ ያደርጋል። አሁንም ደግማል ስቴፑን። ሲያልቅለት ግን ወደ ያለቀውን ዳታ ወደ ለኛ መልሶ ይሰጣል። ሰው እነዚህ ናቸው ስቴፖች፣ በጣም ሲምፕል በሆነ መልኩ ማለት ነው። ሰው በዚህ መልኩ ትረዱታላችሁ። ስለዚህ ስቴፖች አሉ እዚህ ጋር ኖቲስ ያደርጋል፣ ይረዳል ማለት ነው። ኢን ሲምፕል ወርድ እንደምትመለከቱ ኳት ኤጀንሲ ኦር ሂር ነው። ኤጀንቱ ምንድን ነው የሚያየው ወይም ደግሞ ምንድን ነው የሚሰማው የሚለውን ነው። ምንድን ነው አክቹዋሊ ሀፕን የሚያደርገው? ለምሳሌ ቱል አንሰር ዩዘር ሜሴጅ። አሁን ለምሳሌ ኤጀንት ከስተመር ሳፖርት ኤጀንት ከሆነ ዩዘሩ መስጦ ሜሴጅ ልክለት ሊሆን ይችላል። የሆነ ነገር ሀፕን ሲያደርግ በአጠቃላይ እሱንን ይረዳል ወይም ያያል ማለት ነው። ከዛ ሪመምበር ያደርጋል፣ በሚሞሪ ያስቀምጣል። ዋት ዘ ኤጀንት ኖውስ ሶፋር እዚህ በፊት ያለውን ነገር ማለት ነው። ስለዚህ እንደ ሚሞሪ ያስቀምጣል። እዚህ ጋር ቲንክ ያደርጋል፣ ያስባል እዚህ ጋር ማለት ነው ብሬን። ከዛ በኋላ አክት ያደርጋል፣ አክሽን ይወስዳል። ሶ እነዚህ ናቸው ስቴፖች። በጣም ግልጽ ነው ብዬ አስባለሁ እና በደንብ አንደርስታንድ ልታደርጉት ይገባል ይህንን። ከዛ በመቀጠል እያንዳንዱን በነገራችን ላይ እንመጣበታለን ኢን ዲቴል። እዚህ ጋር ቢውልድ ስለምናደርግ ምናምን ኢንትሮዳክሽን ፓርቱ ላይ አውርቻችኋለሁ። እያንዳንዳቸውን እንመጣለን ማለት ነው። እያንዳንዷን ሲስተም ለምሳሌ ሪል ወርልድ ዳታውን ኖቲስ ለማድረግ ምንድን ነው የምንጠቀመው? ኤአይ ብሬኑ ሂቲንግ ለማድረግ ቱል ኮሊንግ፣ የተለያዩ ነገሮች አሉ። ሜሞሪ ሲስተሙን አክሽን ለመውሰድ ያለውን በአጠቃላይ ኦርኬስትሬሽኑን በደንብ እናያለን ማለት ነው። ኤአይ ኤጀንት ኦርኬስትሬሽኑ ሰው እሱን በደንብ ስለምናይ በጣም ግልጽ ሆንላችኋል። አሁኑ ግን እነዚህን ኮንሴፕቶች ያዙ ማለት ነው። ከዛ በመቀጠል መጨረሻው በዚህ ሞጁል ውስጥ ብናየው ዋት አር ኤአይ ኤጀንትስ ፖሲብል ነው። ዋት አር ማለት ምንድን ነው? እነዚህ ይህን ስራ እንዲሰራ ፐርፌክትሊ እንዲሰራ ከሚያደርጉት ወይም ደግሞ ኤአይ ኤጀንቶች በዚህ ልክ ፖሲብል እንዲሆኑ ስራን እንዲሰራ ሊያደርጓቸው የሚችሉ ነገሮች ምንድን ናቸው? ምክንያቶች ነው። የመጀመሪያው ምንድነው? ኤአይ ካን ፎሎ ኢንስትራክሽን የሚለው ነው። ወይም ደግሞ ኤአይ ካን ፎሎ ኢንስትራክሽንስ ቤተር ይላል። ማለት ነው መሰላችሁ? ኤአይ አሁን እዚህ ጋር ሞዴሉ ብያችኋለሁ። ኤአይ ስንል ላርጅ ላንጉጅ ሞዴል የምንላቸው ወይም ኤልኤልኤም ሞዴል የምንላቸው ለምሳሌ ጀሚናይ ምናምን የምንላቸው እነሱ ኢንስትራክሽኖችን ፐርፌክትሊ መስራት ስለሚችሉ ነው። የሚሰጣቸውን ኢንስትራክሽን ወይም ታዘዙትን ትእዛዝ በደንብ የመስራት አቅማቸው ከፍተኛ ስለሆነ ምን ያደርጋሉ? ይህ አንዱ ምክንያት ይሆናል ማለት ነው ኤአይ ኤጀንቶች ውጤታማ እንዲሆኑ። ምክንያቱም እዚህ ጋር መሀል ላይ የምንጠቀመው እንደ ብሬን የምንጠቀመው ኤልኤልኤም ሞዴል ነው። ስለዚህ ይህ ኤልኤልኤም ሞዴል ኢንስትራክሽን በደንብ መከተል የሚችል ከሆነ ወይም ነገሮችን መረዳትና መስራት የሚችል ከሆነ ይህ ኤአይ ኤጀንቶች ፖሲብል እንዲሆኑ ከሚያደርጋቸው ምክንያት አንዱ ነው ማለት ነው። ሶ
AI models can now clearly say I wanted to use this tool ማለት ምንድን ነው? ይህን ቱል መጠቀም እችላለሁ ወይም ደግሞ ይህን ቱል መጠቀም አለብኝ ብለው ራሳቸው ዲሳይድ እንዲያደርጉ የሚያደርጋቸው ወይም ደግሞ ኢንስትራክሽናቸውን በራሳቸው እንዲከተሉ ሊያስችላቸው የሚችለው ይህ ኤአይ ሞዴል ነው። ወይም የመጀመሪያው በጣም ግልጽ ለማድረግ የኤልኤልኤም ሞዴሎች ጥራት ማለት ነው። ለምሳሌ ጀመናይ ጥራቱ በጣም እየከፍ እያለ ይመጣል። ለምሳሌ የመጀመሪያው ጀመናይ ቨርሽን ሞዴል እና አሁን ያለበት ቨርሽን ይለያያል። ጥራቱ እየጨመረ መጣ። ጥራቱ እየጨመረ መጣ ማለት ኤአይ ኤጀንቶችም የሚሰሩት ስራ ጥራት እየጨመረ ይመጣል። ሶ ዛት ኢዝ ዋይ ኤአይ ኤጀንትስ አር ፖሲብል ነው። ሶ የመጀመሪያው ምክንያት ነው። ሁለተኛው ኤአይ ካን ሪመምበር ማች ሞር ነው። የሚሞሪ ኤአይዎች ወይም እንደዚህ ኤልኤልኤም ሞዴሎች ብዙ ማስታወስ መቻላቸው ወይም ደግሞ የሚሞሪ ካፓሲቲያቸው መጨመሩ ነው። ማለት እዚህ በፊት ለምሳሌ እስከ 5 ኮንቨርሴሽን ምናምን ብቻ ሊሆን ይችላል አንደርስታንድ የሚያደርጉት። አሁን ላይ ግን በጣም ብዙ ከዚህ በፊት የሰራቸው ረጃጅም ታስኮችን 20-30 ታስኮችን ወይም ኮንቨርሴሽኖችን በደንብ አንደርስታንድ ማድረግ የሚችሉበት ሁኔታ እየተፈጠረ ስለመጣ እነዚህ ኤአይ ሪመምበር ማድረግ ስለቻለ ወይም ደግሞ ግልጽ በሆነ መልኩ የሚሞሪ ካፓሲቲ ወይም ደግሞ አንድ ነገር ሚሞሪ ላይ እያስቀመጠ የመያዝ ቆይታው እየጨመረ ከመጣ እንደዚህ ኤአይ ኤጀንቶች ፐርፌክትሊ ወደ ጥሩ ሌቭል ይመጣሉ ማለት ነው። ስለዚህ የሚሞሪ ካፓሲቲ ነው ማለት ነው። ስለዚህ ሁለተኛው ሚሞሪያቸው ወይም ደግሞ ነገሮችን የማስታወስ አቅም ማለት እዚህ በፊት የሰራውን ታስክ 1 ታስክ 2 ታስክ 3 እያለ ለምሳሌ 20 ታስክ ቢኖር እያንዳንዱን 20ውንም ታስክ ፐርፌክትሊ ማስታወስ ስለሚችል ይሄ ፖቴንሻል ይሆነዋል ወይም ደግሞ ኤአይ ኤጀንቶች ፖሲብል እንዲሆኑ ውጤታማ እንዲሆኑ ያደርጋቸዋል ማለት ነው። የሁለተኛው ምክንያት ነው። ስለዚህ ሁለተኛው ምክንያት ሚሞሪ ነው። አንደኛው ምክንያት የኤልኤልኤም ሞዴሎች ጥራት ወይም ደግሞ አሁን የሚለቀቁ አዳዲስ ኤአይ ሞዴሎች ጥራታቸው እየጨመረ መምጣቱ ወይም ደግሞ የሚሰሩት ስራ ከፍ እያለ መምጣቱ ማለት ነው። ሁለተኛው ሚሞሪ እየጨመረ መምጣቱ ማለት ነው። ወይም ደግሞ የመያዝ አቅማቸው እዚህ በፊት የሰሩትን ስራ የማስታወስ አቅማቸው ስቴፑን በደንብ የመከተል አቅማቸው እየጨመረ መምጣቱ ነው ሚሞሪው። ሶስተኛው ደግሞ ኤአይ ቲንክ ሞር ኬርፉሊ ነው። በጣም በጥንቃቄ ስለሚያስቡ ነው። እዚህ ጋርም በጣም ወሳኝ ነገር ነው ማለት ነው። ምንድነው እዚህ ጋር እንደምትመለከቱት አሁን የሚመጡ ኤአይ ሞዴሎች ማለት ስለ ኤልኤልኤም ነው የምናወራው። ስለዚህ እነዚህ ሞዴሎች አንድን ነገር ወይም ደግሞ ስቴፕ ባይ ስቴፕ ፕሮብለሙን ብሬክ ዳውን ለማድረግ በጣም ክሊርሊ ወይም ኬርፉሊ በጥንቃቄ ስለሚሰሩ ነው ማለት ነው። ስለዚህ ይህም ወይም ደግሞ በአጭር ጊዜ ውስጥ ለምሳሌ ወይም በጣም ግልጽ ለማድረግ ይሄኛው የሚሰሩትን ስራ እዚህ በፊት ለምሳሌ 20 ታስክ አለ ብያችኋለሁ አንድ ስራ ለመስራት። ስለዚህ 20ውንም ታስክ ተከትለው ሲሰሩ በጣም በጥንቃቄ ለሚሰሩ ወይም ደግሞ የመሳሳት አቅማቸው በጣም ትንሽ እየሆነ ከመጣ ኬርፉሊ እያስታወሱ እንትን ያደርጋሉ፣ ያስባሉ ማለት ቲንክ ያደርጋሉ። ፕሮብለሙን ብሬክዳውን የሚያደርጉበት መንገድ ወይም እዚህ ጋር ቲንኪንግ ያልነው አለ አይደል? እዚህ ጋር ቲንኪንጋቸው ወይም ደግሞ የማስታወስ አቅማቸው ኬርፉል በጣም ጥንቃቄ የተሞላበት ከሆነ ወይም ደግሞ እየሆነ መምጣቱ የእነዚህን ኤአይ ኤጀንቶች ፖሲብል እንዲሆኑና ጥራታቸው እንዲጨምር ከሚያደርገው ሶስተኛው ምክንያት ነው። አራተኛው ደግሞ አሁን ላይ ቱል ኮል ማድረግ አለባቸው ብለን ለምሳሌ ዌብ ሳይት ላይ ሄዶ ወይም ደግሞ ጉግል ላይ ወይም ሌሎች ሰርች ኢንጂኖች ላይ ሄዶ ሰርች ማድረግ ከሆነ አሁን ቱል ኮሊንግ የሚባለው የፓይተን ኮድ መጻፍ ከቻለ ቱል ኮሊንግ ነው እና እነዚህ ቱሎችን በጣም በቀላሉ ኮኔክት ማድረግ ስለተቻለ ከነዚህ ኤልኤልኤም ሞዴሎች ጋር ማለት ነው ኮኔክት ማድረግ ስለተቻለ አሁን ይሄ አራተኛው ይሆናል። ወይም ደግሞ ቱሎች ለምሳሌ ጀሚናይ ለምሳሌ ኢሜይላችሁን አክሰስ ለማድረግ በጣም ቀላል ነው። አንድ ኮኔክሽን ብቻ የሚያስፈልገው ማለት ነው። ስለዚህ ወይ በኤፒአይ ኮል ሊሆን ይችላል ወይ በኤምሲፒ ይሆናል፣ እንመጣበታለን። ሞዴል ኮንቴክስት ፕሮቶኮል የሚባለው ማለት ነው እንዴት ኮኔክት ይደረጋሉ እነዚህ ቱሎችና ይሄ ኤልኤልኤም ሞዴሉ የምንመጣበት ፓርት ነው። ግን በቀላሉ ኮኔክት የማድረግ አቅም ስላለ ወይም ደግሞ በቀላሉ ኮኔክት መደረጋቸው በጣም እየቀለለ ኮኔክት አንድን ቱል ከኤልኤልኤም ሞዴል ጋር ኮኔክት ለማድረግ ያለው ስቴፕ እየቀለለ ስለመጣ አራተኛ ምክንያት ይሆናል ማለት ነው። ለምሳሌ የአራተኛው ምክንያት ግልጽ ለማድረግ ያህል ለምሳሌ እናንተ ጀሚናይ እየተጠቀማችሁ ነው። ጀሚናይ ግን የእናንተን ኢሜይል አክሰስ እንዲያደርግ ለማድረግ በጣም ቀላል ሆነ። አሁን ላይ ማለት ኮኔክት ለማድረግ በጣም ቀላል ሆነ ማለት። ስለዚህ እንደዚህ አይነት ፋንክሽናሊቲዎች እየጨመሩ ስለመጡ ቱሎችን ኮኔክት ለማድረግ ከኤልኤልኤም ሞዴሎች ላይ እየጨመረ ወይም እየቀለለ ስለመጣ ይሄኛው ሌላ የኤአይ ጥራት እንዲጨምርና ፖሲብል እንዲሆን
ኤጀንቶች በቀላሉ እንዲሰሩ የምንፈልገውን ስራ እንዲሰሩልን ከሚያደርጉ ዋና ምክንያቶች 4 ምክንያቶች እነዚህ ናቸው ማለት ነው። ሶ እነዚህ በአጠቃላይ ምንድናቸው? የኤአይን ወይም ኤአይ ኤጀንትን ክሬት ስናደርግ አንደርስታንድ ማድረግ ያለብን ነገሮች ናቸው። ፋውንዴሽን ነው ማለት ነው። ሶ እነሱን ማድረግ ያስፈልጋል። ኮመን ሚስቴኮች እዚህ ጋር ያለውን ልንገራችሁ። እያንዱ ምንድን ነው? ለምሳሌ ኤአይ ሞዴሉ በጣም ቤተር እየሆነ ቢመጣ ለምሳሌ ጀሚኒ ዋን አለ፣ ጀሚኒ ቱ እያለ ነው የመጣው። አሁን ጀሚናይ ስሪ አለ እያለ ይቀጥላል። በሞዴሎች የተለያየ እና ጀሚኒ ዋንን ስለተጠቀምንና ጀሚኒ ቱ ስለተጠቀምን ኢፌክት አለው ብለናል እዚህ ጋር እንደምትመለከቱት። ነገር ግን ላተስት ሞዴሉን ጀሚኒ ስሪን ለምሳሌ 3.6 ሊሆን ይችላል አሁን ያለው ላተስት ሰው እሱን በምንጠቀምበት ሰዓት ላይ በጣም አሪፍ ሞዴል ስለሆነ ግን እሱን ስለተጠቀምን እዚህ ጋር ማለት ነው ኤአይ ኤጀንታችን ላይ እሱን ስለተጠቀምን አሪፍ ውጤት እናመጣለን ማለት አይደለም። ቱል ኮኔክት ስናደርግ፣ ሜሞሪ ስናስቀምጥ፣ አክሽን ሲወስድ፣ ሪል ዳታ ኖቲስ ሲያደርግ እነዚህ ያሉ ስቴፖች ወይም አርኪቴክቸሩን በአጠቃላይ በደንብ ስትራክቸር ካላደረግነው ፌል የማድረግ አቅሙ በጣም ከፍተኛ ነው። ኤአይ ሞዴል የምንጠቀመው ምንድነው? ለቲንኪንግ እና ለዲሲሽን ነው። ግን ሌላው ይሄ ብቻ የኤአይ ሞዴሉ ብቻ አይወስነውም ማለት ነው። ሰው እሱን አንደርስታንድ እንድታደርጉ ነው። ኤአይ ኤጀንት ክሬት ስታደርጉ የምትጠቀሙት ሞዴል ዋናውን ጨዋታ ቢጫወተውም የሞዴሉ ጥራት ማለት ነው ግን እሱ ብቻ ውጤታማ አያደርጋችሁም ማለት ነው። እሱን አንደርስታንድ ማድረግ ያስፈልጋል። ሞጁል ዋን ይህን ይመስላል ማለት ነው። ፋውንዴሽን ነው። ስለዚህ ሞጁል ዋን ጨርሰናል። ሞጁል ቱ አናቶሚ ኦፍ አን ኤአይ ኤጀንት የሚለው እናያለን። ማለትም ኤአይ ኤጀንቶችን ክሬት ስናደርግ ምን ነገሮች አሉ? ሳብሲስተም ውስጥ 5 ሳብሲስተሞች አሉ። እነዚህ 5 ሳብሲስተም የምንላቸውን እናያለን እያንዳንዳቸውን ማለት ነው። እዚህ ጋር ያሉ ነገሮች ሞር ክሊር እየሆኑ ይመጣሉ። እንደምትመለከቱት እዚህ ጋር ያስቀመጥናቸው 3 ስቴፖች ቲንክ፣ ሉክ፣ ዲሳይድ ያልናቸው እንዲሁም ደግሞ ይሄ አርኪቴክቸሩ ማለት ሞር ክሊር እየሆነ የሚመጣው ሰው እንደ ፋውንዴሽን ይሄን አይተናል። ቀጣይ ፓርት ላይ ይሄን ነው የምናየው ማለት ነው። ሳብ ሲስተሞች ናቸው በኤአይ ኤጀንት ውስጥ ማለት ነው። ቀጣይ ፓርት ሞጁል 2 ይሆናል ማለት ነው።